የኤርትራን ህዝብ የጨቆነ የምስራቅ አፍሪካ የሰላም ጸር ሊገረሰስ ይገባል። ኢብራሂም አሮን ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ። ዝርዝር መረጃውን ይዘናል። አብራችሁን ከቆያችሁ በምስራቅ ወለጋ ዞን በታጣቂዎች ጥቃት 15 ሰዎች ተገደሉ የሚሉትንና ቻይና እና ግብጽ በእስራኤል ድንበር አካባቢ የመጀመሪያ የጋራ ልምምድ ማድረጋቸውን ነግራችኋለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በየዕለቱ የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እያልን ወደ ዝርዝር መረጃዎች ወስዳችኋለሁ። የኤርትራን ህዝብ የጨቆነ የምስራቅ አፍሪካ የሰላም ጸር ሊገረሰስ ይገባል። ኢብራሂም አሮን አቶ ኢብራሂም አሮን የቀይ ባህር አፋር ዲሞክራሲያዊ ድርጅት ዋና ሊቀመንበር የሰጡትን ሐሳብ ትናንት አልጀዚራ እንግሊሽ አሰራጭቶታል። ዓለም አቀፉ ማህበረሰብ በወታደራዊ መንግስት ጭቆና ውስጥ ህልቅ መስፈርት የሌለው ሰቆቃ ለሚንከላወሰው ኤርትራውያን ሊደርስላቸው ጊዜው አሁን ነው ሲሉ ጽፈዋል። ጦርነትን እንጂ ሰላምን የማይወድ፣ ክፋትን እንጂ መልካምነትን የማያውቅ፣ ጭቆናን እንጂ ነፃነትን የማይፈልግ እድሜ ልኩን ምስራቅ አፍሪካን ብሎም የኤርትራ ዜጎችን እያሰቃየ ያለ አምባገነን ሊገረሰስ ይገባል ብሏል። ዓለም ሁሉ ለኤርትራ ህዝብ ነፃነት የበኩሉን አስተዋጽኦ ለማድረግ እንቅስቃሴ ማድረግ አለበት ብለዋል። ወደ ቀጣይ መረጃ ተወስዳችሁ ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ14 ቀን የክስ መመስረቻ ጊዜ ተፈቀደ። ፖሊስ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት እስካሁን በተጠርጣሪዎች ላይ ያሰባሰባቸውን መረጃዎችና ቀሪ የምርመራ ስራዎችን አጠናቆ አቅርቧል። ብርቱካን ተመስገንን አስመልክቶ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ ብርቱካን ተመስገን፣ ነብዩ ጡመ ልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ ኃይለ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጀ ሉቃሌ፣ ህሊና ታረቀኝ፣ ነጥረ ደረጀና መታገስ አለሜ በሽብር ወንጀል ተጠርጥረው ፍርድ ቤት መቅረባቸው ይታወሳል። በተጠርጣሪዎቹ ላይም ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገ ወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች እየተንቀሳቀሰ ከሚገኘው ጽንፈኛና ጸረ ሰላም ቡድን አመራሮች ጋራ በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች፣ ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድን አመራሮች ጋር በተለያዩ መገናኛ ዘዴዎች በመገናኘት እና ተልዕኮ በመቀበል የሥራ ባህሪያቸውን እንደ መልካም አጋጣሚ መጠቀም የሚሉ የምርመራ የጥርጣሬ መነሻዎች ለችሎቱ ቀርበዋል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት በማጠናከር የፎሬንሲክና የቴክኒክ ምርመራዎችን በተሰጠው 12 ቀናት አጠናቆ ለአቃቢ ህግ ማስረከቡን ፖሊስ አስረድቷል። የተከሳሽ ጠበቃዎች በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃም የማያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉ ተከራክረዋል። አቃቢ ህግ ተጠርጣሪዎቹ የዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮችንም በጥቅም ሊደልሉብኝ ይችላሉ ሲል ጠቁሟል። የግራ ቀኙን ክርክር ያዳመጠው ፍርድ ቤቱም ጠበቆቹ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ ለአቃቢ ህግ የ14 ቀናት የክስ መመስረቻ ጊዜ ፈቅዷል። በምስራቅ ወለጋ ዞን በታጣቂዎች ጥቃት 15 ሰዎች መገደላቸው የተነገረ ነው። በምስራቅ ወለጋ ዞን ኪሪሙ ወረዳ ትናንት ታጣቂዎች በፈጸሙት አሰቃቂ ጥቃት 15 ሰዎች ህይወታቸውን አጥተዋል። የአካባቢው ነዋሪዎች እንደገለጹት ከሟቾቹ መካከል የሚሊሻ አባላትና ሰላማዊ ዜጎች ይገኙበታል ብለዋል። አንድ የዓይን እማኝ በሰጡት ምስክርነት ጥቃቱ በከባድ መሳሪያ የተፈጸመ ሲሆን ከብቶቹና ሌሎች ንብረቶችም ተዘርፈዋል ሲሉ ተሰምተዋል። የኪሪሙ ወረዳ አስተዳዳሪ አቶ ብርሃኑ ፍቃዱ ጥቃቱን አረጋግጠው ድርጊቱን የፈጸሙት በአካባቢው የሚንቀሳቀሱ ጽንፈኛ ቡድኖች እንደሆኑ ተናግረዋል። አቶ ብርሃኑ አክለውም በትናንቱ ጥቃት 12 ሰዎች መሞታቸውንና 3ቱ መቁሰላቸውን አመልክተዋል። ይህ በእንዲህ እንዳለ በ2014 ዓ.ም በዚህ ወረዳ በተከሰተ ግጭት ምክንያት በርካታ ነዋሪዎች ከመኖሪያቸው መፈናቀላቸው ይታወሳል። ቻይናና ግብጽ በእስራኤል ድንበር አካባቢ የመጀመሪያውን የጋራ ልምምድ አደረጉ። ቤጂንግ ከዚህ ቀደም ታይቶ የማይታወቅ ወታደራዊ ልምምድ ለማድረግ በሚል በቴክኖሎጂ የላቁ ተዋጊ ጄቶችን ወደ ግብጽ መላኳ ተዘግቧል። ቻይናና ግብጽ በዚህ ሳምንት በእስራኤል ድንበር አቅራቢያ ሰፊ የጋራ ወታደራዊ ልምምድ ጀምረዋል።
ይህም የቻይና መገናኛ ብዙሃን በአይነቱ የመጀመሪያ የሆነና ታሪካዊ ሲሉ ገልጸውታል። ኤግልስ ኦፍ ሲቪላይዜሽን 2025 የሚል ስያሜ የተሰጠው ልምምዱ እሁድ የጀመረው ከሲዩዝ ባህረ ሰላጤ በስተምዕራብ 100 ኪሎ ሜትር ርቀት ላይ በሚገኘው ዋዲ አቡ ሪሽ አየር ማረፊያ ሲሆን እስከ ግንቦት አጋማሽ ድረስ እንደሚቀጥል ይጠበቃል። የእስራኤሉ ቻናል 12 ኒውስ እንደዘገበው ልምምዱ የቻይና J-10C ተዋጊ ጄቶች፣ ነዳጅ የሚሞሉ አውሮፕላኖችና ከJ-500 አየር ወለድ ቅድመ ማስጠንቀቂያ አውሮፕላኖች እንዲሁም በግብጽ የሚንቀሳቀሱ ሩሲያ ሰራሽ ሚግ-29 ይገኙበታል። ምዕራባውያን ተንታኞች እርምጃውን የቤጂንግ ሰፊ ስትራቴጂ አካል አድርገው ይመለከቱታል። በመካከለኛው ምስራቅና በአፍሪካ ያለውን ወታደራዊ ይዞታ ለማስፋት ያለመ ነው ያሉ ሲሆን ይህ ክስተት በአካባቢው ያለው የአሜሪካ እንቅስቃሴ መቀነሱን ያሳያል ሲሉ ተደምጠዋል። የቀድሞው የዩናይትድ ስቴትስ ሴኔትኮም ኮማንደር ጀነራል ጆሴፍ ለዋርዞን በሰጡት ቃለ መጠይቅ እንደተናገሩት ከሆነም ይህ ሀገሮቻችን አማራጮች መመልከት እንዳለባቸው ማሳሰቢያ ነው። ቻይናና ሩሲያን እንደ ብቁ ወታደራዊ አቅራቢና ስትራቴጂካዊ አጋር አድርጋለች ብለዋል። ከአሜሪካ ለወታደራዊ እርዳታ ብቻ 1.5 ቢሊዮን ዶላር የምታገኘው ግብጽ ከጋዛ የተፈናቀሉ ፍልስጤማውያንን ለመውሰድ አሜሪካ ያቀረበችውን ሐሳብ በመቃወም በምትኩ በባህር ዳርቻው አካባቢ የራሷን መልሶ ማቋቋም እቅድ አቅርባለች። የቻይና መከላከያ ሚኒስቴር ልምምዱ ወታደራዊ ትብብርንና መተማመንን ለማጠንከር ታስቦ የተዘጋጀ ነው ብሏል። የግብጽ ባለስልጣናት የትግል አስተምሮቶችን በንድፈ ሐሳባዊና በተግባራዊ ስልጠና እንደሚያስተካክሉም ጨምረው ገልጸዋል። የእስራኤል የመከላከያ ባለስልጣናት በበኩላቸው ግብጽ በሲና በረሃ ላይ በተለይም ከእስራኤል ድንበር አቅራቢያ ባለው አካባቢ የሰፈረው ወታደራዊ ኃይሏ እየጨመረ በመምጣቱ ስጋት እየጨመረ መሆኑን ተናግረዋል። እስራኤል የውጭ ኃይሎች ወደ እስራኤል ደቡባዊ ድንበር እንዴት እንደሚቀርቡ ስለምትከታተል ከቻይና ጋራ የተደረገው የጋራ ልምምድ በጉዳዩ ላይ ውስብስብነት ይጨምራል ተብሏል። ተመልካቾቻችን ለዛሬ የያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።